እና መጣ እንደ ድንገት እሱ ሰዓት ላፊ ነው ተከልክሏል ያ ሁሉ ነገር እያወቀ እኔ ይዣችሁ ሄዳለሁ ብሎ ነበር ልጁ የመጣው ከዛ እንደ አጋጣሚ ሆኖ አቁም ብለውት ነበር እናንተን ይመታችኋል ካቆምኩኝ ትጎዳላችሁ ሴቶች ናችሁ ምናምን ብሎ በቃ ነዳው ሲነዳው በቃ መተኮስ ጀመሩ እኛ አካባቢ ጥይት ለኛ ብርቅ አይደለም ለምደነዋል ድምጹን ግን በቃ በዛ ሰዓት እኔ ጣጥታን ነበርኛ ከዛ ባጃጅ ውስጥ ሆኜ ነው የተመታሁት መመታቴንም ምንም በቃ እንትን አላልኩትም ነበር ሁለት ጥይት ላይ መታኝ ግሬ ማለት ነው እኔ ለክምና በነበርኩ ሰዓት እሷ ናት በቃ ጠርታ በስልክ በተኛበት ነው ልጁን ጠርተው ያስገደለችው እሱ ተኝቶ በነበረበት ጠርታ ነው ያስገደለችው አሉ ልጁ ወንድሜ ነው ለኔ ከወንድም በላይ ነው ጌታ ነው አይለወጥ ከዙፋኑ ላይ አይለወጥ ዮኒ ለአባቴ እኔ ምንም ያመጣውለት ነገር የለም ከሰውን ያሳነስኩት ዮኒ ከጓደኞቹ በታችን ያደረኩት በእኔ የተነሳ ወንድሞቼ እህቶቼ ማንም ስለሰው ማውራት ራሱ ደፍረው አይችሉም ምክንያቱም እኔ በቃ እነሱን አዋርጃቸዋለሁ ዮኒ ከዛ እሷ ኬላ ደርሳ ስትመታ መቱት ከዛ ከእሷ ጋር ያለው ሞቷል ሹፌሩ ሞቶ እሷ ነው የተረፈችው አይለወጥ ከዙፋኑ ላይ አይለወጥ ማን ነው ስምሽ? ዮዲት ከየት ከተማ መጣሽ? ከጊዜው ከጎሮዶላ ወደ አረቀለው ከተማ እሺ ለምን መጣሽ ወደፊት ለፊት? ያ ሳለፍኩት ነገር ለማውራትና ቅርታና ከባድ ነገሮች ነበር ከዛሬ 1 አመት በፊት አደጋ ደርሶብኝ ነበር እና ዮኒ መጠጥ ደግሞ በጣም ነው መጠጣው በጣም ወዳለው መጠጥ ያምር ሰው ራሱ አልወድም መጠጥ እንደምወድ ማለት ነው እና ትምህርት ቤት ምናምን ብዬ ይሄድኩኝ ጠጣ ነበር ነገሌ ይሄድኩ ጠጣ ነበር ከጓደኞቼ ጋር እና ለመጠጣት ሄጄ ነው በመሳሪያው ላይ ተመታሁት ለመጠጣት ሄጄ ነው ከጓደኞቼ ጋር ማለት ነው ለመጠጣት ተነጋግረን ሄደን የተመታሁት እና ሲመሽ ነው ይሄ አደጋ የተፈጠረብን ባጃጅ ላይ ነበር ብዙ ነበርን ከዛ እንደ ድንገት ነው የተመታሁት አብሮን የነበረው ልጅ ደግሞ በጣም ከወንድም በላይ ነበር ለኔ በጣም ማለት ነው እና መጣ እንደ ድንገት እሱ ሰዓት ላፊ ነው ተከልክሏል ያ ሁሉ ነገር እያወቀ እኔ ይዣችሁ ሄዳለሁ ብሎ ነበር ልጁ የመጣው ከዛ እንደ አጋጣሚ ሆኖ አቁም ብለውት ነበር እናንተን ይመታችኋል ካቆምኩኝ ትጎዳላችሁ ሴቶች ናችሁ ምናምን ብሎ በቃ ነዳው ሲነዳው በቃ መተኮስ ጀመሩ እኛ አካባቢ ጥይት ለኛ ብርቅ አይደለም ለምደነዋል ድምጹን ግን በቃ በዛ ሰዓት እኔ ጣጥታን ነበርኛ ከዛ ባጃጅ ውስጥ ሆኜ ነው የተመታሁት መመታቴንም ምንም በቃ እንትን አላልኩትም ነበር ሁለት ጥይት ነው መታኝ ግሬ ማለት ነው እና እሱ ሞቶ እኔ ለክምና ወደ ወላይታ ሶዶ ሄድኩኝ እዛ በነበርኩ ሰዓት ከተማው ላይ እኔ ስጀመር ልጁ አልጠራሁትም ናብዬም አልጠራሁትም ግን ጓደኞቼ ሆኑ ሌላ ማን እንደዚህ አይነት ወሬ እንዳወራ ማቆ ታሪክ የለም ግን ጠርታው ነው በቃ ልጁን ያስገደለችው ነው የተባልኩት በዛ ሰዓት እነሱ እዛ የነበሩት ራሳቸው ሸፋፈሉ ከኔ ጋር የነበሩት ልጆች ማለት ነው እኔ ለክምና በነበርኩ ሰዓት እሷ ናት በቃ ጠርታ በስልክ በተኛበት ነው ልጁን ጠርተው ያስገደለችው እሱ ተኝቶ በነበረበት ጠርታ ነው ያስገደለችው አሉ ልጁ ወንድሜ ነው ለኔ ከወንድም በላይ ነው ጌታ ነው አይለወጥ ከዙፋኑ ላይ አይለወጥ ከጉልበትሽ በላይ ነው የተመታሽው? እስካሁን የተመታሁት እና የኔ ችግር የለውም ቤተሰቦቼ አባቴ ከተማ ውስጥ ትልቅ የተባለ ሽማግሌ ነው ትልቅ ሰው ነው አባቴን ቀና ብሎ የሚያው ሰው እንኳን የለም በእኔ የተነሳ አባቴ ብዙ ነገር ነው ይሁን እናቴ ብዙ ነገር ነው የሆነችው እናቴ በ15 አመት ሆነ የወለደች ምንም በቃ ምንም ከሰው ሀገር መጣ ነው ለስራ መጣ ነው እኛን የወለደች ተሰቃይታለች እኛን ለማሳደግ ብዙ መከራን ያየችው የሶፊ ገርፋት ይዞ ቤት ሆቴል ላይ መስተንግዶ ነበር እናቴ ሰርታ ከዛና አባቴን አግብታኛ ብዙ ነገር አይታ ነው ያሳደገችን አባቴ ብዙ ነገር አባቴ ለኛ ብሎ ዮኒ አንካሳ ሆኖ አባቴ ያነክሳል ሲሄዱ ያነክሳል አባቴ ለኛ ብሎ በባዶ እግር እየሄደ ነው የሰራ አባታችን እኛ እዚህ ያደረሰን እኔ ግን ለአባቴ ውርደት ነው ያመጣውለት አይለወጥ
ዙፋኑ ላይ አይናወጥም። ዮኒ ለአባቴ እኔ ምንም ያመጣውለት ነገር የለም። ከሰው ነው ያሳነስኩት። ዮኒ ከጓደኞቹ በታችን ያደረኩ በእኔ የተነሳ ወንድሞቼ እህቶቼ ማንም ስለ ሰው ማውራት ራሱ ደፍረው አይችሉም። ምክንያቱም እኔ በቃ እነሱን አዋርጃቸዋለሁ። ዮኒ እኔን አባቴ ብዙ ከተማ ወስዶኛል ትለወጣለች ብሎ እንኳን እኔ ግን ለአባቴ ውርደት ነው የሆንኩት። ስለ ሰው እንኳን ደፍረው ማውራት አይችልም አባቴ። ምን አልሽ ትላንትና እዚህ ጋር ስትልሽ? አልገመትሽም? አልገመትኩም። ዮኒ ጌታን ነው የምልህ። በጣም በቃ ምን ልበል አባቴ በጣም እወድሃለሁ። እኔ አባት ለኔ ከሁሉም አንተ አንደኛ ነህ። በጣም እወድሃለሁ። ለኔ ብለህ የሆንከውን ሁሉ አውቃለሁ አባቴ። እኔ ሳይገባኝ ቀርቶ አይደለም። እናቴ እወድሻለሁ። በጣም ይቅርታ አድርጊልኝ እናቴ። በጣም ነው የምወድሽ። በጣም ከወንድሞቼንም እህቶቼን አጎቴ ሁላችሁም ይቅርታ አድርጉልኝ። አጨብጭቡላት። አመሰግናለሁ። ማነው ስምሽ? ከየት ከተማ መጣ? ከማን ጋር መጣሽ? ወንድሞች አጎቶች? ኑ እስቲ ወንድሞቿም አጎቶቿ ወንድሞች አጎቶች ማን ነው ከዚህ መካከል አንቺን ይዞ የመጣ ወይስ ወደዚህ እንምጣ የሚለውን ሐሳብ ያመጣ? አጎትሽ ከሚኔሶታ የመጣው ማለት ነው። ሁላችሁንም ደነገጥክ? እንዴት ይጸልይላት አባታ ከዚህ በፊት ብዙ ነገር ስለደረሰባት በጥይት ሁለት መታለች። ሰይጣን ሊገላት ነበር። አዎ ወደዛ በባጃጅ ተከልክሎ ነበረ በዛ ሰዓት። ከዛ እሷ ኬላ ደርሳ ስትመጣ መቱት። ከዛ ከእሷ ጋር ያለው ሞቷል። ሹፌሩ ሞቶ እሷ ናት የተረፈችው። ደንግጣል። አሁን ስታያት እዚህ በጣም